አስተዳደግሽ ጀምሪ ማለት ነው። አይ ረጅም ታሪክ ስለሆነ እንዳላረዝምባችሁ ከሆነ ልጀምርላችሁ። ጓደኛ ነበረኝ 2011 ላይ ማለት ነው እና አብረን መኖር ጀምረን ነበረ። ከዛ ጽንስ ተፈጠረ። አብረን ነው የምንኖረው እስከ 4 ወር። እንዴት ተዋወቃችሁ? እንዴት ተዋወቃችሁ? በስራ ቦታ ነው የተዋወቅነው እና አንድ አካባቢ ነው። ስራው ይቀርና በስራ ጉዳይ እንተዋወቅ ነበረ። ግን እውነተኛ ታሪክ የሚሆነው ስራውን ስትነግሪን እና ለምሳሌ አንቺ መስተንግዶ ከሆነ የምትሰሪ እሱ ምን ሊበላ መጥቶ ነው ወይ ምናምን የሚለው ማትነግሪን ከሆነ ይቅርብ። እንዲህ ድፍንፍን ያለ ነገር የተፈጠረ የኛ የስታፍ ሰርቪሳችን ነበረ። እኔ የምሰራበት ድርጅት ውስጥ እሱ ሰርቪሳችን ነበር። ሹፌር ማለት ነው? አዎ። ኢትዮጵያ ውስጥ ነው? አዎ። ኦኬ እሺ። እና ጓደኝነት ጀመረን። ጥሩ ሰው ነበረ፣ የምፈልገው አይነት ሰው ነበረ። ከዛ ጽንስ ከተፈጠረ እስከ 4 ወር ባለው ጊዜ ጥሩ ሰው ነበር። ከዛ በኋላ ባህሪው እየተቀየረ መጣ ማለት ነው እና 4 ወር ላይ ጽንሱን አስወጪ ያለኝ ማለት ነው። ከዛ እኔ ጽንስ አላስወጣም፣ እግዚአብሔር የሰጠኝን አሳድገዋለሁ፣ በፍጹም አላደርገውም አልኩት እና እኔ ብቻ ነኝ ማለት ከኔ የሆነ ከጎኔ ሰው አልነበርም እና የእሱን ቤተሰቦች እንደ ቤተሰብ ነበር የምቀርባቸው። ለቤተሰቦቹ ነግሯቸዋል ማለት ነው። ከዛ ጠዋት ላይ ደወለችልኝ እህቱ። ምንድነው የተፈጠረው ነገር ምናምን ስትለኝ፣ አይ እንደዚህ እያለኝ ነው፣ ለምን እንደዚህ ይለኛል ብዬ ለእህቱ ስነግራት፣ በቃ እኔ አስተካክለዋለሁ አይዞሽ ምናምን አለችኝ፣ አጽናናችኝ። ከዛ እሱ መልሶ ይቅርታ ጠየቀኝ። በዛ እየቀጠልን እያለ የሆነ ሰዓት ላይ የማይሆን ነገር አይበታለሁ ማለት ነው እና ብዙ ነገሮችን እያወቅኩኝ እተዋለሁ። ያው ለልጄ ስል ብዙ ነገሮችን እተዋለሁ። 8 ወር ድረስ ምንም አልተናገርኩም፣ ዝም ብዬ። ይሰማችኋል አይደል? አዎ ማሪ ይሰማል። ካልተሰማ እኔ አይሰማም እልሻለሁ። እሺ። እና እስከ 8 ወር ብዙ ነገር እየቻልኩኝ ዝም ስል ከዛ የሆነች ልጅ ጋር ግንኙነት ጀምሯል እሱ እና ያንን ነገርም እያወቅኩኝ ለጓደኞቹ ምናምን እንደዚህ ለቤተሰቦቹ ለመናገር ጓደኞቹ ያውቃሉ፣ ቤተሰቦቹ ይወቁ አይወቁ አላውቅም፣ ግን እኔ ለእነሱ ለመናገር ከበደኝ እና አንድ ጓደኛ አለው። ያም ጓደኛው በቃ የሚፈልጉትን ነገር አብረው ነው የሚያደርጉትና እንደውም ፊትሽ ላይ አሲድ ነው ይደፋብሻል፣ ረፊ እሱን አትናገሪ ሁላ አለኝ። አንድ ቀን ምንም መናገር አልቻልኩም፣ ዝም አልኩ ማለት ነው። ከዛ 8 ወር ላይ ግን ያቺ ግንኙነት የነበረው ሴት ስልኳ ነበርና ደውዬ የምትፈልጊውን ነገር አድርጎልሻል፣ በእግዚአብሔር ቤታችን አታብሽ፣ እኔ 8 ወር ነፍሰ ጡር ነኝ እና በማርያም ምናምን ብዬ ስጠይቃት፣ እሷም የልጅ እናት ናት፣ ባለትዳር ናት። ያችም የሰጠችኝ መልስ ጥሩ አይደለም። ከሆነ ሰዓት በኋላ እሱ ደወለልኝ እና እንዴት ትናገሪያታለሽ ምናምን ብሎ እኔም ተናገረኝ ማለት ነው። ከዛ በዚህ ምክንያት ተጣላን፣ በጣም ተጣላን። አሁንም ቤተሰቦቹ ምናምን እንትን አሉ ማለት ምንድነው የተፈጠረው ምናምን ለምን እንደዚህ ምናምን ብለው ያው ተቆጡን። ተውኩኝ፣ እኔ ነገሩን ተውኩት ማለት ነው። እና ዋናው ነገር እሱ የበደለኝ ነገር በጣም ከዚህ በኋላ ያለው በልጄ ላይ የተደረገው ነገር ነው። በፊት የተፈጠረው ነገር ሳይሆን ከዚህ በኋላ ያለው ነገር ልጄን ልወልድ 15 ቀን ሲቀረኝ የሆነ የፖሊስ ጓደኛ ነበረው፣ እኔም ምግባባው ነበር። እንደ ቤተሰብ ቀረበ። በጣም ከበፊቱ በተለየ መንገድ እንደ ቤተሰብ ቀረበን ማለት ነው። አላችሁ? አረ ማሪ አልደን። እኔ ስንቴ ነው የምነግርሽ ማሪ፣ ካልተሰማ እኔ ነኝ እናትዬ አይሰማም የምልሽ። ጸጥ ብለን እኮ እየጮህን እናዳምጥሽ።
አይ እኔ ጋር እዚህ ጋር ምንም ጥፍት ስላለብኝ ነው። እሺ በጣም በቃ እንደ ታላቅ ወንድም ነው ለእኔ የሆነልኝ። አይዞሽ አዲስዬ። እሺ እና አይዞሽ አዲስዬ፣ በቃ እኔ እሱ ጋር ያለውን ችግር አስተካክለዋለሁ። በቃ ወንድምሽ ማለት ነኝ። አይዞሽ ይለኛል ማለት ነው። እና በመካከላችን እሱ ነው በቃ ጥሩ ሰው ሆኖ የቀረበው ለእኔ ማለት ነው። እና በዛ በ15 ቀን ውስጥ እሱን የሚቆጠዋል እኔም ጋር እሱም ጋር ምናምን እንደ ቤተሰብ በተለየ መንገድ ከበፊት በተለየ መንገድ ያ ፖሊስ በጣም እንትን አለ ቀረበን። ከዛ እኔም ቤተሰብ በቃ እንደ ወንድሜ አድርጌ ማየት ጀመርኩ ማለት ነው ያን ፖሊስ። እና ለወልድ 15 ቀን ሲቀረኝ ቼክ ተደርጊያለሁ። ቼክአፔ ላይ ምንም በቃ ጽንሱ በጥሩ ሁኔታ እንዳለ ጤነኛ ጽንስ እንደሆነ ተነገረኝ ማለት ነው። እና የምጤ ቀን መጀመሪያ ህመም ሲሰማኝ ወደ ሆስፒታል ሌሊት ነው ህመም የጀመረኝ። አዳር ሙሉ ስሰቃይ ሳድር እሱ ምንም ነገር እንትን ቼክ አላደረገኝም ማለት ነው። እየሰማ ዝም ብሎ ጥቅልል ብሎ ነው የተኛው። ሙሉ ሌሊት ስሰቃይ አድሬ ጠዋት ላይ እናት ዛሬ ያሞሽ አደረ አይደለ? እኔ ደክሞኝ ነው ይቅርታ ምናምን አለኝ። አይ ችግር የለም አልኩት። ግን ሆስፒታል መሄድ እፈልጋለሁ ዛሬ አልኩት ማለት ነው። ስንት ብር ነው የሚበቃሽ አለኝ። አይ እስከ ዛሬ ለቼክአፕ ሲሄድ የማወጣውን አውቀዋለሁ። አሁን ግን ምጥ ሊሆን ስለሚችል ስንት ብር እንደሚበቃኝ አላቅም እና አብረኸኝ ብትሄድ ደስ ይለኛል ስለው አንቺ አትናገሪም እንደሚበቃሽን ምናምን ብሎ ያልሆነ ስድብ ሰደበኝ ማለት ነው። እንደዛ ሰድቦኝ አመነጫጭቆኝ ጥሎኝ ወጣ። ከዛ በቃ ምን ማለት በጣም አሞኘው ነበረ። አልቅሼ በቃ የሆነ ሰዓት ላይ ተመልሶ መጣና በቃ ይቅርታ ምናምን ብሎ ፊቴን አጥቦኝ ምናምን ወደ ሆስፒታል ይዞ የግል ክሊኒክ ነበረ ክትትሌ ይዞኝ ሄደ ማለት ነው። እና በዛን ሰዓት የሆነ ቦታ ላይ ያ ፖሊስ ጓደኛው እስከሚወጣ ከቢሮ እስከሚወጣ ድረስ እኔን ምንም ማለት አቆመኝ መንገድ ላይ። እሱ ይውጣና ከእሱ ጋር ይዘንሽ የምንሄደው ሆስፒታል አለኝ ማለት ነው። በቃ እሱ ይደርስብናል እኛ እንሂድ፣ እኔ እያመመኝ ነው መቆም አልቻልኩም ስለው ካልመጣልኝ ከአንድ ሰዓት በላይ እሱ ከቢሮ ያለውን ስራ ጨርሶ እስከሚመጣ ድረስ ቁመን ጠብቀነው ይዘውኝ ሄዱ ሁለቱ። እኔ ብቸኛ ነኝ፣ ከኔ ጎን ሰው አልነበረም። ከዛ ሄድን ሆስፒታል። ገና እንደደረስኩኝ ሩጦ ቀድሞ ያ ፖሊስ ጓደኛው ሩጦ ቀድሞ ዶክተሩን ምን እንዳናገረው አላውቅም አናግሮት ወጣ። እኔም ገባው። ከዛ እንደገባው ዶክተሩ ምንም ቼክ አላረገኝም። እኔ ቁጭ በያለኝ ቁጭ አልኩኝ። አዲስ አለም ነው ትክክለኛ ስሜ፣ አዲስ አለም። እኔ አላዋልድሽም፣ ወደ መንግስት ሪፈራል ሆስፒታል ነው ምጽፍልሽ አለና ሪፈር ጻፈልኝ ማለት ነው። ለምንድን ነው ዶክተር? እኔ እኮ አንተ ጋር ቼክአፕ የጀመርኩት አንተ እንድታዋልደኝ ስለፈለግኩ ነው። ለምን አንተ አታዋልደኝም ስለው እኔ አልችልም አለኝ ማለት ነው። ከጎኑ የነበረች ረዳት ነርስ ስታዝን አየኋት፣ አንገቷን ስትነቀንቅ አየኋት። ግን እኔ አልገባኝም ነበር በሰዓቱ እሱ ጋር ያለውን ግጭት ይሄን ያክል የሚያደርስብኝም አልመሰለኝም። እንደዚህ የዚህን ያክል ጭካኔ የሚደርስብኝ አልመሰለኝ ነበር። እና ምንም የማየው ማለት ሁሉን በጥሩ ነገር ማይ ነበርኩኝ ማለት ነው። ከዛ ወረቀቱን ይዤ ወጣሁና ሪፈር ጻፈልኝ አልኳቸው ማለት ነው ለሁለቱ። ከዛ ተሳሳቁና ገቡ። ድጋሚ ገብተው አናግረውት ምን እንዳናገሩት አላውቅም። ወጡና ነይ እንሄዳሉና ይዘውኝ ወጡ። ገና እዛው ግቢ ውስጥ እያለን አሁን ስልክ ልደውል አይደል አለ ፖሊሱ ማለት ነው። አዎ ደውላለሁ የልጅ ከዛ ደወለና ይዘናት እየመጣን ነው ተዘጋጅታችሁ ጠብቁኝ ብሎ ደወለ። አዲስዬ አይዞሽ፣ እኔ ወንድምሽ አለውልሽ ከጎንሽ። የእኔ ጓደኛ ስፔሻሊስት አዋላጅ ዶክተር ነው፣ ጓደኛዬ ነው፣ እሱ ይረዳሻል፣ ያዋልድሻል አለኝ ማለት ነው። ከዛ እሺ አልኩኝ። በጣም ያጽናናኛል፣ በጣም በቃ ትሪት ያደርገኛል። ትልቅ እንደ ታላቁ ወንድም ነው የሆነልኝ። እሱም የሚያደርገኝን ነገር ፊቴ ይቆጣዋል ምናምን በቃ ያስተካክልልኛል ብዬ የማስበው እንደ ታላቅ ወንድም
ነው ያየሁት ፖሊሱን ማለት ነው። ከዛ ሄድን። እዛ ስንሄድ ካርድ ምናምን አልወጣም። ዝም ብለው አስገቡኝ፣ ቼክ አደረጉኝ። ገና ናት። ምናልባት 12 ሰዓት ላይ እኔ ሌላ ሆስፒታል ተረኛ ነኝ እና ሌላ ሄዱ ማለት ነው። እዛም ሄጄ ካርድ አልወጣም። ዝም ብሎ አስገብቶኝ ቼክ አድርጎ ምናምን እኔ እኮ በድብቅ ነው ያስገባውሽ፣ ካርድ ምናምን ከወጣ እናንተ ወጪ እንዳታወጡ ብዬ ነው ምናምን አለ እና ያም ዶክተር የተባለውም አስተዋወቁኝ። በቃ የዶክተር እና የፖሊሱ ጓደኛው ትሪትመንት በጣም የተለየ ነበር። ትሪት የሚያደርጉኝ ማለት መጥፎ ነገርን ይኖራል ብዬ ምንም በማላስብበት ማለት ነው። እና ሆስፒታል በምመላለስ ሰዓት የሆነ ሰዓት ላይ መሰለኝ የነበረው እና ወይኔ እያልኩ ማስበው እንደውም ለሱ ነበረ። ከዛ ያንን ቀን አልጋም ራሱ አልነበረም። እንደምንም የሆነች ሴት ተነስታ ልትወልድ ስትገባ እዛ ላይ አስተኙኝ። አዳር ሙሉ አደርኩኝ እና አዲስ የተሰራ እንትን ነበረ። አዲስ የተሰራ የማዋለጃ ህንፃ ነበር። ሁሉንም እቃቸውን እዛ አዲሱ ህንፃ ውስጥ ገቡ ማለት ነው። እና ልትወልድ የደረሰች እናትንም ሁሉንም ወሰዱ፣ አስገቡ። ከዛ ሁሉ ወላድ እኔ ብቻ ቀረሁኝ እዛ ባዶ ክፍል ውስጥ። መሳሪያቸውንም ሁሉንም አስገብተዋል ማለት ነው። እና ይችም ትግባ እንጂ ለምንድነው ይችም የማትሄደው አለች አንደኛዋ ማለት ነው። አይ ይቺ እዚሁ ነው፣ እኔ ነኝ የምረዳት፣ እኔ ነኝ የማዋልዳት፣ ስለዚህ ተዋት ምናምን ነገር አላቸው። እና ቀረሁ፣ ብቻዬን ቀረሁ ማለት ነው። እዛ ክፍል ውስጥ አዳር ሙሉ አደርኩ። ጠዋት 3 ሰዓት አካባቢ ላይ ወለድኩ። እና ከወለድኩ በኋላ ልጄን እንደዚህ እኔ በጣም ለልጄ ብዙ ነገር ስላየሁባት ልጄን እስከማቅፋት በጣም ጓጉቼ ነበር። ልክ ከተወለደች በኋላ ልጄን በፎጣ ምናምን እንትን ካዘገጃጁ ከጠቃለሉ በኋላ ይዞብኝ እየሮጠ ወጣ ማለት ነው። ልጄን ወዴት ነው የምትወስዳት? አምጣት እንጂ ስለው ታፍናብናለች፣ ማሞቂያ ክፍል ነው የምናስገባታል እና ከኔ ወሰዷት ማለት ነው። ከዛ ማሞቂያ ብለው ከኔ አጣድፈው ወስደው ግን ውጭ ላይ አንዲት ጓደኛ ነበረችኝ፣ ለዛች ለጓደኛዬ ሰጥተውኝ አለች። ማሞቂያ ክፍል እንዳመጧት አልገባችም። እኔን ረጅም ሰዓት እኔ አቅፌያት ይዣት ነበር። ስም አውጥተውላት ብዙ ነገር ካደረጉ በኋላ ከኔ ተቀብለውኝ ላብራቶሪ ሂደሽ ወረፋ ያዢ አሉኝ እና ላብራቶሪ ሂጄ ተሰልፌ ነበር። ለእሷ ላብራቶሪ የሚሰራላት ነገር አለ ብለው ወረቀት ሰጥተውኝ ያንን ሂጄ ተሰልፌ ነበር አለችኝ ማለት ነው። እና እኔ 3 ሰዓት ላይ ወልጄ እኔን ካዋለዱ በኋላ ልጅቱን ካወጡ በኋላ እኔን እዛ የወለድኩበት አልጋ ላይ ትተውኝ ነው የሄዱት። 3 ሰዓት ወልጄ እስከ 7 ሰዓት ድረስ ደም እየፈሰሰኝ ራሴን ስቼ ማንም ካወለድኩበት አልጋ ላይ ራሱ ከቆሻሻው ላይ እንኳን አላነሱኝም ማለት ነው። ትተውኝ ነው። ሁሉም ውጭ ብዙ ሰው አለ፣ ሁሉም የእሱ ቤተሰቦች ናቸው እና ውጭ ላይ በጣም ይመካከሩ ነበረ አለችኝ ጓደኛዬ ስትነግረኝ። በጣም በኃይለኛው ይመካከሩ ነበረ፣ ግን እኔ ስጠጋቸው ወሬ ይቀይራሉ፣ እንድሰማቸውም አልፈለጉም አለችኝ። እና ያቺ ጓደኛዬ ናት ከላብራቶሪ ስትመለስ ወደ እኔ ስትመለስ እኔ ራሴን ስቻለሁ። ከዛ እኔን አንስታም ብላ እንደገና ቤተሰብ ደውላ ጠርታ ሌላ ጓደኞቻችን መጥተው እነሱን ተክታ ነው ሄዳ ምግብና ሻይ አሰርታ ከካፌ አምጥታ ሰታኝ ምናምን ወደ ልጄ ስትመለስ ልጅቱ ሙታለች አሏት ማለት ነው። ከዛ እና ልጅቷ ሙታለች ዝም ብለን እናውጣትና ከሆስፒታል ቤት እሳቸው ያስረዷት ላቸዋለች ማለት ነው። እንደዛ ስትላቸው ፈቃደኛ አልሆኑም እና በጣም ስትላቸው ወጥራ ስትይዛቸው ይደውሉና ነፍስ አባቴ ይመጣሉ ሆስፒታል። እና ልክ ቄሱ ሲመጡ እናቱ ይህንን ቄስ አሳምንልን ሲሉት ነርሱን ሰማሁኝ አለች።
እና ነርሶቹም ምናምን ነፍስ አባቴ ትልቅ ሰው ናቸው፣ መነኩሴ ናቸው እና እሳቸውንም ራሱ በጣም እንትን አሏቸው፣ አጣደፏቸው በቃ። ከዛ እኔ ጋር ያ ሁሉ ሰዓት ሲሆን እስከ 9 ሰዓት አንድም ሰው እኔ ጋር ሳይመጣ መጨረሻ ላይ ልወጣ ስል ሁሉም ሰው ተሰብስቦ ወደ እኔ ገባ። ከዛ በቃ ዙሪያውን ከበቡኝና ልጅሽ ጤነኛ ስላላይደለች በቃ አንቺ ገና ልጅ ነሽ፣ ወልደሽ ትተኪዋለሽ። ስለዚህ ጤነኛ በሽተኛ ልጅ ከማሳደግ ጤነኛ ልጅ ማሳደግ ይሻላል እና ብታድግም አጠቅምሽም ነበር። ስለዚህ ሙታለች ምናምን የሆነ እንዳጠፋት አይነት ነው አነጋገራቸው ማለት ነው። እና እሺ አስክሬኗን ልይ ስላቸው አስክሬን ማየት አይቻልም አሉኝ ማለት ነው። እኔ መጀመሪያ ልጄን ስወልዳት ከኔ ሲወስዷት ምናምን አይቻታለሁ፣ በደንብ አይቻታለሁ። ግን በጣም እንደውም በቃ የሆነ ወላድ ሊያያት የማይችል ፍጡር ናት ሁላ፣ እንደው የሆነ ዘግናኝ ነገር ነው ሁላ አሉኝ ማለት ነው። ግን እኔ ልጄን አይቻታለሁ፣ ምንም ዘግናኝ ነገር የለባትም። እና አይ ማለት ፍርድ ያጣሁበት ጭንቀት ለቀቅሽብኝ ማሪ። ሰላም አቡዬ፣ እንዴት ነሽ? አለሁ ሰላም ነው አለ። እሺ ልጀምር። በዲቱ አሁን ብላ የሆነ ተልካ ነው የሚመስለው። እንደተደጋግማለች እሱን ፓርት ቶሎ ካሁን እሱን ፓርት አለፈች ስል ደጋግማ እዛ ላይ ስትረስ ለቀቅሽብኝ እና እሱን ፓርት ታዩና በቃ ይኸውልሽ እንደዛ ያልኩሽ እኮ እነሱ ያሉት ነው እንጂ እኮ ልጅቱ እኮ አይደለችም። ምን አይቻታለሁ እኮ ያሉትን ቃል መንፈስ ያስጨንቀኛል። ያሉትን ቃል አትበይው፣ አትንገሪኝ። እሱን ፓርት እንዳልሰማሽ እኛ እንዳላወቅን። እሺ እነሱ ያሉትን ብዬ እና ምንድን ነው ያደረጉት? እንትን ምንድን ነው አስክሬን አልሰጠኛ አታይም ወስደሽ ማቀብሪም አሉኝ ማለት ነው። ሁለቱንም ከለከሉኝ። ለማየትም ወስጄም እንዳልቀብር ከለከሉኝ። ለምንድን ነው ሆስፒታል አይሰጥም ነው ያሉኝ። እዚህ ሆስፒታል ውስጥ የሞተን ህፃን አይሰጥም አሉኝ ማለት ነው። ለምን ራሱ ሆስፒታሉ ነው የሚቀብረው አሉሽ? አዎ። እና ማየትማችን አይቻልም አሉኝ። ለምን ስላቸው አይ እኛ እንደ ቤተሰብ ደብቀን ልንሰጥሽ እንችል ነበር፣ ግን ሆስፒታሉ አይፈቅድም ምናምን ብለው ነው እንትን ያሉኝ ማለት ነው። ከዛ እንደውም ነፍስ አባቴ ቤተክርስቲያን በር ላይ ወስጄ ቤተክርስቲያን ልቅበርልሽ ወይስ እዚሁ ትቅር ልጄ ሲሉኝ አባ ቤተክርስቲያን ስላቸው እሳቸውንም አፋቸውን በቃ አዘጓቸው ማለት ነው። በጣም ሁኔታቸው ጥሩ ስለነበር አታቸው በቃ እንዳረጉ ያድርጉ አልኩኝና ወደ ቤት ከሄድኩ በኋላ የሆነች ሴት መጣች ማለት ነው። የሆነች በቃ የሆነ ብቻ የሆነ ወርቅ ምናምን እንደዚህ ምናምን ያደረገች የሆነ ሹሩባ ምናምን የተሰራች ሴት መጣች። ከዛ ለ30 ደቂቃ እንኳን አልቆየችም። ታናሽ እህቴ ናት ብላ ነው እናቱ ያስተዋወቀችኝ። ድንገት ሙቶባቸው ለሆነ ጉዳይ ድንገት መታ ሙቶባቸዋል ስላት ደንግጣ መታ ነው። ሌላ ጊዜ በደንብ ትግባባላችሁ አለችኝ ማለት ነው። ግን ያቺ ሴትዮ ስትገባና ስትወጣ ሌላ ስትገባ እንደዛ ነበር ያሉኝ። ስትወጣ ግን ለክርስትናው እመጣለሁ አለች ማለት ነው። ከዛ አይ ልጅ እኮ የለም ምናምን አለች እና እናቲቱ ቶሎ አስወጣቻት። ከዛ በኋላ ከወጣው በኋላ ነገሮች ትክክል እንዳልሆኑ የተረዳሁት ካለፈ በኋላ ነው። እና በኋላ ላይ ረዳት ዶክተር ነው የተባልኩት፣ ማነው ስፔሻሊስት ዶክተር ነው የተባልኩት። ረዳት ነርስ ሆኖ ሳገኘው ነገሮችን ወደኋላ ዞሬ በማስብ ሰዓት ልጅቱ ትኑር ትሙት እውነታቸውን ይሁን አላቅም፣ ግን ምን ማድረግ እንዳለብኝ አላቅም። ማለት እንዴት መፍትሄ ማግኘት እንዳለብኝ የሆነች አለቃ ማነው ጠበቃ ሳማክር ምንም የሚረዳኝ እንደሌለ ነው የነገረችኝ ማለት ነው። ማለት እንጃ የሆነ ጭልም ያለ ነገር። አሁን እኔ ልጄ ትሙት ትኑር እውነት ደብቀዋት ይሁን ሰርቀዋት ይሁን ገለዋት ይሁን ምንም አላቅም እና በዚህ ጉዳይ ላይ እንጃ ህግ ራሱ የህግ ባለሙያዎች ካሉ
ምን ማድረግ እንዳለብኝ ራሱ የሚረዳኝ የሚያግዘኝ ነገር ካለ መፍትሄ ነው የምፈልገው እኔ ማለት ነው። እና የምደጋግመው ደግሞ እኔ አውርቼ ስለማላቅ ነው። ይቅርታ ሀብዬ አስጨንቄሻለሁ። ኖ ያልገባኝ ነገር ማለት ነው ይሄ ጉዳይ የተፈጠረ የዛሬ ስንት ዓመት ነው? የዛሬ 7 ዓመት ማለት ነው። እሺ አንቺ አሁን የት ነው ያለሽ? ድሬዳዋ ነኝ። 7 ዓመት ሙሉ የት ነበርሽ? ብዙ ሞክሬያለሁኝ። እሱን በጸባይ ብዙ ለማናገር ሞክሬያለሁ እና ደግሞ እሱ የት እንዳለ አላውቅም። እኔ እና እሱ ወዲያው ነው የተለያየ ነው። ግን በህግ መንገድ ብሄድ ምን እንዴት እንደሆነ ማለት እዚህ ጋር ሰው የለኝም፣ ገንዘብ የለኝም። እንዴት ምን ማድረግ እንዳለብኝ አላውቅም። መሞቷን አላመንኩም። ጥያቄ መባዬ የዛሬ 7 ዓመት ኦልሬዲ ከሆስፒታሉ ወጥተሽ ህይወትሽን ቀጠልሽ። ለምን ሆስፒታሉን የት የተቀበረችው ማየት ፈልጋለሁ። ስክሪን ስጡኝ ብለሽ ለምን አትጠይቅሽም? ሆስፒታሉ ወዲያው እኮ አስክሬን ስጡኝ ብዬ ስጠይቃቸው ከለከሉኝ። ያሳመኑኝ ምንድን ነው እኔ በሰዓቱ ልጄ ሙታለች ስላሉኝ መሞቷ በጣም መቋቋም የማልችለው ነገር ነበር። እሺ ፖሊስ እሺ በቃ ችግር የለውም። በነጋታው ከነገ ወዲያም ወይም ከራስ ከወጣሽ በኋላ ሄደሽ ፖሊስ ጣቢያ አስክሬን አልሰጡኝም የቀበሩበትን ቦታ ያሳዩኝ ብለሽ ለምን አልጠየቅሽም? በህግ መንገድ አልሄድኩም። በእርግጥ ግን በግሌ ለምን ጥያቄ መልሽልኝ። ለምን ሞክሬ ነበር ማለት የሰው ነፍስ ነው አይደል? ለምን ነው ጥያቄ? ለምን አልሄድሽም? አልከሰስሽም? አቡዬ ጓደኛው ራሱ ፖሊስ ነው። በስነ ስርዓት ፖሊሱ ነው ነገሮችን ያስጨረሰለት። ገባሽ? በዚህ መንገድ በናት የማይመስል ነገር አታውሪ። ሚዲያ ላይ ያለ ነው። ተሩ ፖሊስ፣ አንድ ተራ ፖሊስ፣ አንድ ግለሰብ። እኔ ጠየቅኩሽ፣ ኦኬ፣ እኔ ጠየቅኩሽ። ገብተሽ ሆስፒታል ወልደሽ ልጅሽ ሞታ ቀብረናታል ሲሉሽ ኦኬ ብለሽ ወጥተሽ ህይወትሽን ቀጥለሽ ከ7 ዓመት በኋላ መጥተሽ ልጄ ያለች ይመስለኛል ማለት ምንድን ነው? የሆስፒታሉ ስም ምንድን ነው? የሆስፒታሉ ስም ደሴ ሪፈራል ሆስፒታል። ደሴ ሪፈራል ሆስፒታል የዛሬ 7 ዓመት ወልደሽ ልጅሽ ሞታለች ስትባይ አስክሬን ሳይሰጥሽ የወለድሻት ልጅ ሞታለች ቀብረናታል ሲሉሽ እሺ ብለሽ ተንጠልጥለሽ ወጥተሽ ህይወትሽን ኖረሽ ከ7 ዓመት በኋላ ድንገት ትዝ አለችሽ እና መተሽ ሚዲያ ትዝ ብላኝ አይደለም ሀቡዬ፣ ይኸውልሽ ትዝ ብላኝ አይደለም። እኔ እዚህ ጋር ሰውና ገንዘብ ያስፈልግሻል። ሰውየው እኮ እነሱ እኮ በስነ ስርዓት በኋላ ሰውና ገንዘብ አግኝተሽ ነው የመጣሽው። አሁን እስከ 7 ዓመት በኋላ ሰውና ገንዘብ አግኝተሽ ነው የመጣሽው። ሀቡ አልተረዳሽኝም። ይኸውልሽ በዛም ሰዓት እኔ መቼም ነው የማልረዳሽ። ምክንያቱም ምንም አይነት ጥረት አላረግሽም። 7 ዓመት ሙሉ ህይወትሽን ቀጥለሽ ኖረሽ ከ7 ዓመት በኋላ መጣሽ። እኔ በህይወቴ ምንም ህይወቴን የቀጠልኩት ነገር የለም ማለት መኖር አድሮ መገኘት ህይወት ከሆነ እኔ ግን በየቀኑ ምን ማድረግ እንዳለብኝ ማለት ወደ ህግ እንኳን ብሄድ የህግ ሰው የተባለ ሰው ነው በጥንቃቄ እንዳደረጉት የተረዳሁት። ደግሞ ቆይቼ ከ6 ወር በኋላ ነው ነገሮች የገቡኝ ማለት ነው። ገባሽ? ወዲያው አሳምነው የነበረ ሆስፒታል እኔ እንትን ያልኩት የተረዳሁት በኋላ ያ ነርስ ስፔሻል ዶክተር የተባለው ከ6 ወር በኋላ ቆይታ በኋላ ነው ረዳት ነርስ መሆኑን ያወቅኩት ማለት ነው። ዶክተር እንኳን አይደለም የተባለው ነገር። ከዛ በኋላ የነበረውን ነገር ዞር ብዬ ማሰብ የጀመርኩ ከዛ በኋላ ነው እና ራሱ ፖሊስ ነው ይሄንን ነገር የጨረሰላቸው። እኔ ብሄድ የሆነ ሰው እንደውም ለምን አለና ጉዳዩን እንደውም ሊጀምረው የፈለገ ሰው ነበር። መጀመሪያ ያን ፖሊስ የተባለውን ነው ማናገር የፈለገው የነበረው። ግን ያ ሰው ምን እንደተደረገ አላውቅም፣ ጉዳዩን አቋረጠው ማለት ነው። ገባሽ? እኔ ሰውም ስለሌለባ እኔ ያላመንኩበትም ያላመንኩበት ነገር ላይ ያስገባ አቅራቢያሽ የሚገኝ ፖሊስ ጣቢያ ሂጂና ነባ እንደማመጥ ኔ እናት አቅራቢያሽ የሚገኝ ፖሊስ ጣቢያ ሂጂና ታሪኩን ለእኛ እንዳጫወችን አጫዎቻቸው። እውነት ከሆነ እንግዲህ በህግ መጠየቅ ትችያለሽ። ይሄ አልጠፋኝም። የሚያግዘኝ ፈጣሪ ያግዝሽ። ይሄ ለሚሄድም ቦታ ሂጂና አቅራቢያሽ የሚገኝ ፖሊስ ጣቢያ ክሰሽ። እሺ ፊዳክ ሚዲያ መጣ። ሁላችሁም የዛሬ 17ም 27ም ጉዳይ ሚዲያ ላይ ገንዘብ ተሰብስቦ ይሰጠኛል ብላችሁ እያሰባችሁ አንዲት እናት ልጅ ወልዳ ሞቷን ስትባል ወጣ እንዴት ነው ሞቷ የምትቀጥለው? እንዴት ነው አንድ ቀን የምታድረው? በነስታ በነጋታው ሄዳ ፖሊስ ጣቢያ ወለድኩኝ ትናንትና ልጅሽ ሞታለች አሉኝ፣ ግን አስክሬን ስጡኝ ስል አልሰጡኝም፣ ቀብረናት አላሉ። ሆስፒታል የትኛው መብቱ ነው እኔ የወለድኩትን ልጅ መቅበር የሚችለው?
ሰውና ብር ስለሚያስፈልግ ዝም ብዬ 7 ዓመታት ኖርኩና አሁን ግን ሚዲያ ላይ ሰውና ብር አለ የሚባል ነገር ስለሰማሁ መጣሁ። ማይመስል ነገር። እሺ የትኛውም ሆስፒታል መብት የለውም ልጃችሁ ሞቶ ሳናስፈቅዳችሁ ቀበር ነው፣ ስለዚህ ውጭ ባልወድሽ የሚል የትኛው አስክሬን መስጠት ያለባችሁ? ምን ኮሻኮሽ ነገር አለ? supermarket For what? Kinder. You want to buy Kinder? Yeah. You have money? I don't know. You have money? I don't know how much.